ሰሞኑን በተለይ አርሲ አካባቢ የተፈጠረው በዚህ ጉዳይ ላይ አሳውቁን የችግሩ ስፋትና ጥልቀትን ገምግመው በጣም ያሳስበናል የሚል በጣም የሚገርም ሁኔታ ተፈጥሯል ማለት ነው። አያችሁ ማህበረሰብ ውስጥ የተፈጠረበት ሁኔታ ማለት ነው። ስለዚህ ይሄ ሁኔታ ወዴት ይሄዳል? በጣም በሚገርም ሁኔታ ተሰባስበው ጥያቄያቸውን ያቀረቡበት መንፈስ እንደዚሁም ደግሞ አጠቃላይ የጉዳቱ መጠን ከዚህ በኋላ ላለመፈጸሙ ምንድነው ዋስትናችን የሚል ቁጭት በዚህ በተለይ ኦርቶዶክስ አማኝ ውስጥ እየተፈጠረ የመጣ ጉዳይ ነው። ስለዚህ ይሄ ሁኔታ ከዚህ በኋላ አዳዲስ ነገሮች ኦህዴድ ማዘጋጀቱ አይቀርም። ግን ምንድነው የሚሆነው? በቀጣይ መግለጫ ነው የሚሰጠው? ሻማ ነው የሚበራው? ወይስ አባቶች የሉንም እያለ ነው ሰው የሚያለቅሰው? አይደለም። ይሄ የመጨረሻ ደውል ይመስለኛል። የመጨረሻ ደውል ነው። ስለዚህ አሁን በሚቀጥለው ኦህዴድ ዝግጅት አለው። ይገባኛል፣ አውቃለሁ ማለት ስናነበው ኦህዴድን በዛ ደረጃ ዝግጅት አለው። ይሄ ዝግጅት ላይ እንግዲህ መቅደም የሚቻለው አሁን እነዚህ መንፈሳዊ ተማሪዎች እንዳደረጉት እንደዚህ አይነት ነገሮችን ማስጨነቅ የግድ ያስፈልጋል ማለት ነው። አሁን ውጪ ያሉትም ሰዎች እየተሰባሰቡ ዓለም አቀፉ ማህበረሰብ የጉዳዩን ጥልቀት እንዲያውቅ እኔ ሰልፍ ሁሉ ትላልቅ ግዙፍ የሆነ ሰልፍ በማድረግ ይህንን ቡድን በዓለም አቀፍ መድረክ ሁሉ እየፈረጁ ማስቀመጥ የግድ ያስፈልጋል። በኢትዮጵያ ውስጥ ያለው መንግስት ሳይሆን ሽብርተኛ መንግስት አይኤስኤስ አብይ አህመድ በጣም የሚቀርበው በነገራችን ላይ ለዛ ነው። ስለዚህ ይህንን ቡድን ማሳጣት ያስፈልጋል። በውጭ ያለው አማኝ ምናምን እየተሰባሰበ በጣም አስገዳጅ ሁኔታ ውስጥ ሲገባ ለሚቀጥለው ዝግጅት ለሚቀጥለው ጥቃት አደርጋለሁ ሲል ከጥቃቱ በኋላ ሻማ የሚያበራ ትውልድ አይፈጠርም። በዛ ደረጃ አይደለም አሁን ያለው ሁኔታው እየተቀየረ ስለመጣ ማለት ነው። ስለዚህ ይሄ ሁኔታን የበለጠ ደግሞ አደጋ ውስጥ እየከተተው ሲመጣ ስርዓቱ አጣብቂኝ ውስጥ እንደሚገባ ግልጽ ነው። እዛው አካባቢ ላይ ያሉት ሰዎች የተናገሩት ጥሩ ማሳያ ይመስለኛል። ምን እንደተናገሩ ሁሉም ሰው አይተዋል። ምንድነው የተናገሩት? የተናገሩት እነዚህ ሰዎች ከፍተኛ የሆነ በደላቸውን ነው የተናገሩት። ስንቱ ነው ያለቀው ወንድሞቻችን ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላ አለው። የሞቱት ቀሩ። አው የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም። ህግም እንደማይኖር የለም አለ። ቁጭ ብሎ ነው የለም ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። እሳት ነበር ስንት የኖረ ነው። 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዚች ደጁ ድፍት ብሎ ቀረ። ወንድሞቼ እነ ከፌና አባየው አይታይም። ይሄ የቆመ እኮ እየለመነ ይበላል፣ የቆመ እየዞረ ይበላል፣ የሞተ ቴት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትላንትና ጨፋ ሲቃጠል ዛሬ እንዲህ አንሆንም ነበር። አው ስለማና ነው። ግን እኔ ወንድሜንም አጥቼ ንብረቴም ደብሎ ይድበል ወንድሜ በኖረ ነው። ተቃጥሏል የኒል አባታችን ደውዬ ብነግር ይሄን ያህል ሰው ሞተ ብዬ ብናገር ያልሞተውን ሰው ሞተ ብለሃል። ሴት አንጥተህ ነው ቤተክርስቲያን ተቃጠለው በውሸት ተቃጥሏል ትላለህ። ምንድን ነው የሚያሳየን? እዚህ ውስጥ እኛ አባት የሚናገሩት የጽናት ቤተሰብ እንግዲህ ችግራችን የሚመለከትልን ሰው የለም። አሁን በጣም ተደጋጋሚ ጥያቄ ነው የሚጠይቁት። የችግራችን የሚመለከትልን ሰው የለም። እኛን እያስጠቃን ያለው እዛው ቀበሌ ውስጥ ነው። ቀበሌ ውስጥ ቢሮ ውስጥ ያለ ነው። ቀበሌ ውስጥ ነው። አያችሁ እኛ የምንናገረው ብዙ ጊዜ የምናስቀምጣቸው ነገሮች በተጨባጭ መሬት ላይ ሰዎቹ የሚገመግሙት ያውም በሞት ቀጠና ውስጥ ሆነው ልብ በሉ፣ በሞት ከበባ ውስጥ ሆነው ብንሞትም ቢገሉንም ግን እውነቱን እናውጣው ብለው የሚናገሩት ቀበሌ ውስጥ ነው ያለው። ስለዚህ ቀበሌ ውስጥ ያለውን ደግሞ ማን ያደረጀው? የቀበሌ ጽህፈት ቤት ያደረገው ማን ነው? ይሄንን ስንገመግመው የቀበሌ ጽህፈት ቤት ያደረገው ኦህዴድ። ስለዚህ ኦህዴድ በሚቀጥሉት ጊዜ ምን ሊያደርግ ይችላል ብሎ መገመት በጣም ቀላል ነው ማለት ነው። በጣም ቀላል። ችግር ውስጥ ሲገባ ይሄ ቡድን የመጨረሻ ውሳኔው አጣብቂኝ ውስጥ ሲገባ ወደ አዳዲስ ሁኔታዎችን የሚፈጥረው በተደጋጋሚ ጊዜ ምልክቶቹን አሳይቶናል። ከዚህ በኋላ ያለው ሁኔታ ግን ማንበብ የሚቻለው ብዙ ሰው በጣም እኔ ብዙዎቹ በተለይ
የንባብ ችግር ያለባቸው የሚመስለኝ ይህንን ነገር ማን ነው የሚፈጽመው የሚል ጥያቄ የሚጠይቁ ሰዎች አሉ። የጥያቄያቸው መንፈስ ይገባኛል፣ ግን ሴራውን የገባቸው አልመሰለኝም። አንዳንድ ሰዎች ደግሞ ምናልባት በመለኮታዊ በመንፈሳዊ አይን የሚያዩ ሰዎች አሉ። ይህን ጉዳይ እንደው በጸሎት ብቻ በምን ብለው የሚያስቡ ሰዎች አሉ። ጸሎት ትልቅ የሆነ መሳሪያ ነው። ትልቅ ከፈጣሪ ጋር የምትገናኝበት ትልቅ ጉዳይ ነው። ግን በሱ ብቻ የሚሆን አይደለም። በነገራችን ላይ በሱ ብቻ ደግሞ የሚሆን አይደለም። እሱም የሚያግዝ ኃይል ያግዛል። እነዚህን ሰዎች ግን ማንበብ ደግሞ የችግሩን ስፋትና ጥልቀት መጀመሪያ መረዳት ያስፈልጋል። ለምንድን ነው የሚገድሉ? ለምንድን ነው የደራጀ እንቅስቃሴ ውስጥ ገብተው በዚህ ደረጃ ችግር የሚፈጥሩት? ንጹሐንን የሚገድሉት ለምንድን ነው ምናምን ብለን መጠየቅ ስንችል ከስርዓቱ ፍላጎት የሚመጣ ነው። ከአገዛዙ ፍላጎት የሚመጣ ነው። ከአገዛዙ ፍላጎት ሲመጣ ደግሞ በአገዛዙ ውስጥ የተለያዩ አክተሮች ተደራጅተው የተቀመጡ ኃይሎች አሉ። እነዚህ የደራጁ ኃይሎች ፖለቲካዊ ሞቲቭ አላቸው፣ ግብ አላቸው። ነገ ጠዋት ይህንን የምናሳካው ግብ አለን ብለው የሚያምኑ ኃይሎች ናቸው። እነዚህ ኃይሎች መዋቅራዊ ድጋፍ ስርዓቱ ይሰጣቸዋል፣ ትጥቅ ይሰጣቸዋል፣ ምክር ሀሳብ ይሰጣቸዋል፣ የንድፈ ሀሳብ ትንተና ይሰጣቸዋል፣ የደህንነት ጥበቃ ይሰጣቸዋል። ስለዚህ የሚጨፈጨፈውና የሚጨፈጨፈው አካል ልዩነት አለው። የሚጨፈጨፈው አካል የችግሩን ጥልቀት አያውቀውም። እነ ከሌ መጥተው እንደዚህ ያደርጉን እኛን የሚያስገድሉን ቢሮ ውስጥ ያሉ ሰዎች ናቸው ይላል። ከዛ በዘለለ ነገሩን ማንበብ አይችሉም። ትክክል ናቸው። ይህንም ማንበብ የሚችለው በቤተክርስቲያን ውስጥ ያሉ ወጣቶች ልሂቃኑ በተወሰነ መልኩ ትንሽ እንደው ቀለም ቀመስ የሆነው እሱ የችግሩን ጥልቀት መገምገም መቻል አለበት። ሲገመግመው ባለቤቱ ኦህዴድ ሆኖ ያገኛል። እነዚህ ኃይሎች ደግሞ ጥምረት የፈጠሩ ኃይሎች ናቸው። እነዚህ ጥምረት የፈጠሩ ሰዎች ደግሞ ቀጠናዊ እንደውም እዛ አካባቢ ያለ ልጅ ሲናገር ቀጠናዊ ትስስር ያላቸው ኃይሎች ናቸው። አስታውሳለሁ አሁን ቅርብ ጊዜ አንከር ሚዲያ ላይ የተናገረ። ስለዚህ ቀጠናዊ ሁሉ ትስስር የፈጠረው ኃይል ኢትዮጵያ ውስጥ ምን ሊፈጥር ነው የሚፈልገው? አየህ፣ የደራጀ ኃይል እያጠቃው ሲመጣ ወደ መከላከል ለመግባት አስቻይ ቁመና የለውም። አሁን ኦህዴድ ባለ አባዱላ እየተኮሰ መቼም ከሰሜን የሚመጣውን ኃይል ከተለያየ አካባቢ የሚመጣውን ኃይል ሊመክት አይችልም። ደጋፊው የብልጽግና ደጋፊው በዛ ቁመና አይደለም ያለው። ለአዲስ አበባ ቅርብ የሆነ ቦታ ላይ የተለያየ ኃይል እየጠጋ ሲመጣ በእርግጠኝነት የፌስቡክ ስሙን ሁሉ የሚቀይር ምናምን፣ ግማሹ የሚጠፋ የሚደበቅ አካባቢ የሚቀይር ነው። ስለዚህ ኦህዴድ ሊድን የሚችል ህዝብ የለውም፣ ሰራዊት የለውም። የተለያዩ ሁኔታዎች ይገመገማሉ። ስለዚህ ሊፈጠር የሚችለው ሁኔታ አዳዲስ ውጥረቶችን፣ ቀውሶችን በማዋለድ ኢትዮጵያ ውስጥ ከፍተኛ ትርምስን ማዋለድ የሚፈልግ ቡድን ነው። በትርምስ ውስጥ በአንድ በኩል እድናለሁ ብሎ ያስባል። ህዝብ ውስጥም ብሔር ውስጥም ሃይማኖት ውስጥም ተደብቆ፣ በሌላ በኩል ከትርምስ ውስጥ ግን የምናተርፈው ጉዳይ አለ ብሎ ደግሞ ያስባል። ቢያንስ ቀውስ ውስጥ ከሆነ ሁሉም የየራሱ የሆነ የጎበዝ አለቃ ሲሆን እኛም የሆነ ቦታ ይዘን የጎበዝ አለቃ እንሆናለን። አብረን ባንቀጥል እንኳን በድርድር በምናምን ወደፊት እኛም የራሳችን ቀበሌ እናዋልዳለን የሚል አመለካከት አለ። ስለዚህ ጎን ለጎን ነው የሚሰራው። ለዚህ እንቅፋት የሆነችው ቤተክርስቲያን ነች። አህዳዊ ተብላ የምትፈረጀው ቤተክርስቲያን ነች። ያልሰለጠነች የምትባለው ቤተክርስቲያን ነች። ስለዚህ አማኙ የተፈረጀው በዋናነት ካስተሳሰብ ነው። ፖለቲካ አስተሳሰብ ነው የሚመታው። የሚገድለው የፖለቲካ ዓላማ ካለው የሚገልበት ለዓላማው ነው ማለት ነው። የሚሞተው ሰው ግን ይሄ ከገባው ወደ መከላከል መሄድ የዓላማ ጉዳይ፣ አትግደሉ የሚል ጥያቄ የመጣው ከዚህ አንጻር ነው። ስለዚህ አትግደሉን በራሱ ተከላካይነት ነው። አትግደሉን ብለህ መከላከል፣ ከዚህ ጋር ደግሞ አብረህ መጸለይ እሱ ሌላ ጉዳይ ነው። ግን አትግደሉን የሚል ጥያቄ ግን በጣም እያደገ ይመጣል። አሁን የታዘብኩት እኔ በዚህ መንፈሳዊ ኮሌጅ ውስጥ የተሰባሰቡ ሰዎች ለምንድን ነው የምንሞተው? አልገባንም። አትግደሉ ማለት ወንጀል ነው ወይ የሚል ጥያቄ ነው እየጠየቁ ያሉት። ጥያቄያቸውን እንስማው።
ሲቀጥል ደግሞ ቤተክርስቲያን ለምንድን ነው ባቀናቸው ሀገር እንደዚህ የምትሰደደው? የምእመናንስ ቁጥር የሞታቸው ስንት ሲደርስ ነው ይህ ግፍና ይህ እልቂት የሚያበቃው የሚለውን ለመጠየቅ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ተማሪዎች በጠቅላይ ቤተ ክህነት ተገኝተዋል። እናንተ ማጽራረ ቤተ ክርስቲያንን እንዲያስታግስልን እንደገና ቅድስት ቤተ ክርስቲያንን እንዲጠብቅልን ጸልዩ፣ ከጎናችን ሆኖ እኛም ወደ ጠቅላይ ቤተ ክህነት ገብተን ጥያቄያችንን እናቀርባለን። ለአርሲ ምእመናንም ድምጽ እንሆናለን። እንግዲህ እነዚህ የመንፈሳዊ ተማሪዎች በቦታው ተገኝተው እንግዲህ አባቶችን እዛ አካባቢ ያሉትን ለምንድን ነው የምንሞተው የሚል ጥያቄ እየጠየቁ ነው። ይሄ ጥያቄ እነሱ ያነሳሳቸው ማህበረሰቡ ስለተቆጣ ነው። እያንዳንዱ ሰው ስለተቆጣ ነው። ይሄ ግድያ ተደጋጋሚ ሲሆን በቃን ወደ ማለት ህዝቡ እየሄደ ነው። በቃን። ስለዚህ እንደዚህ አይነት ሁኔታ ሲፈጠር ወደ ተከላካይነት መግባት የግድ ይሆናል ማለት ነው። ይህንን በጣም እንደውም ዘገየ። እንደዚህ አይነት ጥያቄዎች በኔ ግምገማ ዘገየ ነበር። በደጋጋሚ ጊዜ በተለይ በውጭ ያለው በውስጥ ያለው ምናምን ቋሚ አጀንዳው በማድረግ ሁሉ ጊዜ ይህንን ጉዳይ ማገላበጥ አለበት ብዬ አስባለሁ። ምክንያቱም አሁን ይሄ ከፖለቲካ ዓላማ በላይ ነው። ቅድም እኔ ፖለቲካዊ ግምት በተወሰነ መልኩ አስቀምጫለሁ ከመረጃችን ከምናምን። ይሄኛው ግን ራሱ መንፈሳዊ መነጽርም አለ። የምንሞትበት ምክንያት ለምንድን ነው? ሰማዕት የምንሆነው ለምንድን ነው? የሚገድሉ ለምን ያሳድዱናል ምናምን ብሎ የሚገመግም ሰው ከሞት የሚተርፍበት መንገድ የችግሩን ስፋት ለመረዳት ያግዘዋል። በጣም ነው የሚያግዘው። ይህንን ማሰብ መቻል የግድ ያስፈልጋል ማለት ነው። ወጣቶቹ ተሰባስበው እየጠየቁ ያሉት ጥያቄ አትግደሉን፣ ለምን እንሞታለን ብለው ሲጠይቁ በጣም የሚገርማቸው ለሱ ጥያቄ አይደለም የተሰጠው። እዛ አካባቢ ይገድሉህና ለምን እንሞታለን አትግደሉን ሲሉ ቅድም ያሳዩዋቸው ወንድማችን ወደ እስር ቤት ገባ። ከገደሉን በኋላ ግን በሬ ነው የሚሸልሙ እንደምታዩት ማለት በጣም እኮ የሚገርም ነው። ልጇን ያጣች ወንድሟን ያጣች ቅድም የተናገረችው እህታችን አባት የተናገሩትን እንስማ። ቤተሰቦቻቸው ሁሉ አልቀው ገዳዮቹ መጨረሻ ላይ ከብት አርዳችሁ ውስጣቸው ነው የሚሏቸው። ማለት ህይወታችንን ነፍሳችንን እንደ ተራ ሸቀጥ አድርገው የሚመለከት ደግሞ ተቋማዊ አስተሳሰብ ያላቸው ሰዎች እያየን ነው። እዛ አካባቢ የፈረሰውን የተቃጠለው እናሰራለን፣ የአካባቢው ሰዎች ሰንጋ ይዘን መተናል ምናምን። ይሄ በጣም ማዘናጊያ ጉዳይ ነው። ሰው እየጠየቀ ያለው ደህንነቱ ነው። ለምንድን ነው የምንሞተው? ለምንድን ነው ቤተ እምነቱ የሚቃጠለው? ለምንድን ነው የጥቃቱ ሰለባ የምሆነው የሚል ጥያቄ ለሚጠይቅ የሚሰጠው ራሱ አርዶ ሰውን ገድሎ ምናምን አጀንዳ የፈጠረው ኃይል ሰንጋ ይልክና አጀንዳ አድርገን በሰንጋው እንድናወራ ይፈልጋል። ይሄ ዓላማቸው ዋናው እንደዚህ አይነት አጀንዳ ካመጡ በኋላ አጀንዳው ላይ እንዳንወያይና ህዝቡ የበለጠ ቁጭት ውስጥ እንዳይገባ አጀንዳውን በሌላ አጀንዳ በሚያጣጣል አጀንዳ በሚሳደቡበት መልክ ስድብ ነው የሚያስተላልፉት። የስድብ መልእክት ነው። ምንም አታመጡ። አብይ አህመድ የሚለው ምንም አታመጡ። መግለጫ ታወጣላችሁ በአመት 326 ነው የሚለው ግን ምንም አታመጡ። እኔም ብትለማመጡ ግን ለውጥ ታመጡ ነበር የሚለው ሰንጋውንም የሚልከውና ሰንጋውን የሚባረኩትም ሰዎች ከዚህ የተለየ ፍላጎት እንደሌለ አድርገው ማሳየት ስለሚፈልጉ ይሄ በአጠቃላይ ያሳሰብ አንድነትን የሚያሳይ ስልታዊ የሆኑ ጥቃቶች ነው የሚያጠቁ። መዋቅራዊ ነው፣ አሳሰባዊ ነው፣ የተደራጀ እንቅስቃሴ ነው። ስለዚህ ይህንን ሲያደርግ ሌላው ሰው ማሰብ ያለበት ችግር ውስጥ ገብተናል። በተቋም ደረጃ ችግር ውስጥ ገብተናል።
በአስተሳሰብ ደረጃ የደራጀ አስተሳሰብ እገዛ የሚያደርግ ኃይል አለው። ችግር ውስጥ ገብተናል። ይሄ ቡድን ፍላጎቱ በኢትዮጵያ ውስጥ ቀውስ አዋልዶ መደበቂያ ምሽግ ከቻለ ቀበሌ ለመመስረት የሚፈልግ ቡድን ነው። ቀጠናዊ ትስስር ያለው ቡድን ነው። ይህንን ቡድን መመከት የሚያስፈልገው ግን አትግደሉን ብለን መመከት ስንችል፣ ሊገልህ የሚመጣውን መመከት የሰርቫይቫል ጉዳይ ነው። በነገራችን ያውም ለእምነት ሲሆን ደግሞ የጽድቅም ጉዳይ የጽድቅ መንገድ። ስለዚህ የጽድቅ ስራ ነው እንጂ የኩነኔ ስራ አይደለም። መሞት የለብኝም ማለት ግን እኔ ገላለሁ ማለት አይደለም። ሊገልህ ግን ከመጣ ግን ምንድነው ምርጫ? መከላከል ሰልፍ ዲፌንስ የምንለው ይሄ ራስን መከላከል። እሱ ደግሞ ተፈጥሯዊ መብት ነው። ማጥቃት ሳይሆን መከላከል። ስለዚህ ይሄ መንፈስን ማምጣት የሚቻለው ከአጀንዳው ሰው ሳይወጣ እዚህ አጀንዳ ላይ ትኩረት በማድረግ አዲስ አበባ ላይ እንዳሉት ወጣቶች ተሰባስበው ለምንድን ነው የምንሞተው በቃን የሚል ጥያቄዎችን በብዙ አካባቢ በሀገር ውስጥም በውጭም ምናምን ሁሉ ጊዜ የአጀንዳው መልክ ማድረግ እኔ ትውልዱን ማዳን ነው ብዬ አስባለሁ። ሀገሪቷን ማዳን ነው፣ ቤተክርስቲያኗን ማዳን ነው። አሁን ቤተክርስቲያኗን የሚያጠቁት እኮ በጣም የሚገርመው ሀገር ፈጥራ እንኩ እስቲ በዚህ መንፈስ ኑሩባት ብላ እንግዳውንም ተቀብላ ቤተኛውንም አስታማ አሰልጥና አስተምራ ምናምን መጨረሻ ላይ እጅ ነካሽ የሆነ ትውልድ ነው የገጠሙት። እጅ ነካሽ እኮ ቢሆን እኮ ደግሞ ጥሩ ነው። አካሏንም ነፍሷንም እናጠፋታለን የሚል አመለካከት ያለው ትውልድ ላይ ወደቀች። ስለዚህ ሌላው ትውልድ ምንድነው ኃላፊነትህ ምንድን ነው ብለህ ጠይቅ። ቲክቶክ ላይ ያለ፣ ፌስቡክ ላይ ያለ፣ በየሶሻል ሚዲያ ያለ ምንድነው ኃላፊነት ብለህ ጠይቅ። ኃላፊነታቸውን የሚያውቁ ሰዎች በአግባቡ ሰው በመግደል የሚወጡ ከሆነ የአንተ ኃላፊነት ደግሞ በአግባቡ መከላከል መሆን አለበት። መከላከል አትግደሉን የሚል ጥያቄ ያስፈልጋል ብዬ ስለማምን ነው። የጽናት ሚዲያ ቤተሰብ ዛሬ የነበረን ዋነኛ አጀንዳ ከነዚህ ጋር በተገናኘ ነው። ኦህዴድ ቅድም ባሳዩዋችሁ ሁኔታ እጅግ በጣም ችግር ውስጥ እንደገቡ አንዱ መረጃችን ነው። የውጥረቱን ስፋት ለሁለት ተከፍሏል የሚለው የመረጃ ሁኔታውን በግምትም በሴናሪዮ ያስቀመጥነውን ከዚህ በፊት ተጨባጭ የሆነ እውነት ሆኖ መጥቷል። በእነ ግርማ በኩል ያለው ጥያቄና በኦህዴድ ጄኔራሎቹ በኩል ያለው የኃይል አሰላለፍ መልኩ ምን ይመስላል፣ ተለውጦስ ነገ እናየዋለን ወይ የሚለው ነገ ጠዋት በሂደት የምናየው ነው የሚሆነው። ዛሬ ያቀረብኩላችሁ ፕሮግራም ይህን ይመስላል። ደጋፊዎቻችን፣ አድማጭ ተመልካቾቻችን ስለነበረ ቆይታ ከልብ አመሰግናለሁ። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንገናኝ ሙሉ ዝግጅቱን ያዘጋጀሁት እኔ ስንታየው ቸኮል ነኝ። እኔ በዚህ እሰናበታለሁ። ሰላም።